ኢየሩሳሌምን በጥሊሞስ የሚባል ገናና ንጉሥ ይገዛት ነበር። በጥሊሞስ ኢየሩሳሌምን ብቻ ሳይሆን ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። በዘመነ በጥሊሞስ በኢየሩሳሌም ስምዖን የሚባል አንድ ሰው ነበር። ይህ ሰው እግዚአብሔርን የሚፈራ ቅን፣ ህዳጌ በቀል የሌለበት መልካም ሰው ነበር። ስምዖን የእስራኤልን ደህንነት ያይ ዘንድ ተስፋ ያደርግ ነበር። በስምዖን የእግዚአብሔር መንፈስ አድሮበት ነበር። ንጉሥ በጥሊሞስ እጅግ ብዙ ቋንቋ ይናገር ነበር። በዚህ ምድር ላይ ምን ቀረኝ ብሎ ሲያስብ በብዙ ጥበብ የተሞሉ በብዙ ምሳሌያት የከበሩ የአባቶቻችን የትንቢት መጻሕፍት 46ቱ መጻሕፍተ ብሉያት እንደቀሩት ይነግሩታል። በእስራኤል ላይ ገዢ ሆኖ ነበርና ጸሐፊዎቹንና መጻሕፍቱን ባስቸኳይ ላኩልኝ ብሎ አዘዘ። እስራኤላውያኑ 46ቱን መጻሕፍተ ብሉያት 72ቱን ጸሐፍት አድርገው ሰደዱለት። የተከበራችሁ የአይሁድ ሊቃናት፣ ዛሬ ሰበሰብኳችሁ ከብዙ ምክር በኋላ ይህን ታላቅ ሥራ ተረክባችሁ የብሉይ ኪዳን መጻሕፍትን ወደ ግሪክ ቋንቋ እንድተረጉሙ። ይቅርታ ያድርጉልኝ ንጉሠ ነገሥት፣ እነዚህን የብሉይ መጻሕፍትን ሁሉ ማን ነው ሊተረጉማቸው የሚችለው? አድምጠኝ ስምዖን፣ የብሉይ ኪዳን መጻሕፍትን ለእያንዳንዳችሁ ተከፋፍላችሁ ድርሻችሁን በታላቅ ጥንቃቄ ትተረጉማላችሁ። ሥራችሁን አሁኑኑ ጀምሩ፣ ቶሎም ተገናኙ። አሁን ወደ ሥራችሁ መሄድ ትችላላችሁ። ከ46ቱ መጻሕፍተ ብሉያት የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። እየተረጎመ እነሆ ድንግል ትጸንሳለች የሚለው አንቀጽ ላይ ደረሰ። በነገሩ ግራ ተጋባ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዴት ይህ ሊሆን ይችላል? ይህንን ነገር እንደዚሁ እንዴት አድርጌ ልተረጉመው እችላለሁ? እንዴትስ አድርጌ ልግለጸው? የግሪክና የመላው ዓለም ሕዝብ ሊያነቡ አይደል? እናም የብሉይ ኪዳን መጻሕፍትን ሊያቃልሉብኝ ነው። እንዴት ድንግል በድንግልና ትጸንሳለች? ስለዚህ እነሆ አንዲት ብላቴና ሴት ትጸንሳለች፣ ልጅም ትወልዳለች ብዬ ተረጉመዋለሁ። ስምዖን፣ ያነበብከውን እንዳለ ሳትቀይር ተርጉም። ይህ ትንቢት ተፈጽሞ በዓይንህ እስክታይ ድረስ አትሙት። በአዳም ኃጢአት ፍጥረታት በሞት በሲኦል ይጣላሉ። ሁሉ በአዳም በሞት በሲኦል ይሰቃያሉ። የነቢያቱ ለቅሶ፣ የአዳም ጩኸት፣ የልጅ ልጆቹ እንባ ከሲኦል ይሰማል። ትንቢትና ምሳሌው ሲቃረብ የትንቢቱ መፈጸሚያ የምሳሌው መታያ በምድር ፍጥረታት መገኘት ጀመሩ። ቴክታና በጥድቃ የሚባሉ ሁለት ሰዎች በኢየሩሳሌም ይኖሩ ነበር። እጅግ ትሑት፣ ደጋግ፣ ቸር ባልና ሚስት ነበሩ። ሀብታቸው የሞላ ንብረታቸው የተረፈ ነበር። ነገር ግን የአብራካቸው ክፋይ የማኅፀናቸው ፍሬ አልነበራቸውም። ከብዙ ልቅሶና ጸሎት በኋላ እግዚአብሔር በራእይ ምስጢሩን ገለጸላቸው። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን፣ ጨረቃ ፀሐይን ስትወልድ አዩ። የሕልማቸውን ፍቺ ከበዳቸው። በሀገሩ ወደ ታወቀ መፈክረ ሕልም ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ በ6ኛው የዘር ሐረጋችሁ ጨረቃን ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት። የፀሐይ ነገር ግን አልተገለጸልኝም አላቸው። የፀሐይ ነገር ሳይገባቸው ጊዜ ይፍታው ብለው ሄዱ። እግዚአብሔር ልመናቸውን ሰምቶ ሄሜን የምትባል ሴት ልጅ ወለዱ። ሄሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካራን፣ ሲካራ ሄርሜላን፣ ሄርሜላ ሐናን ወለደች። ቅድስታና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንደ አያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል። ያቄምና ሐና ለ30 ዓመታት በትዳር አብረን ኖረ። መካንነትሽን ካወቅሽበት ጊዜ ጀምሮ እንዳለቀሽ ነው። እባክሽ ማልቀስሽን እስኪ ተዩ። የሔዋን ዘር ሁሉ የማህፀኗን ፍሬ ለማየት ስትታደል፣ እኔ ግን
ይህ የእግዚአብሔር ፈቃድ ነው። እኛም መጸለያችንንና መስዋዕት ማቅረባችንን በፍጹም አንተው። የአብራካችሁ ክፋይ የሆኑ ልጆች ስለሌሏችሁ ምንም አይነት መስዋዕት አልቀበልም። ይሄ ደግሞ የሙሴ ሕግ ነው። አንተም ቢሆን ሕጉን ታውቀው የለ እንዴ? ልጆች ስለሌሉን ሊቀ ካህናቱ መስዋዕታችንን እንደማይቀበል አውቀው ነበር። ለእግዚአብሔር ቃል የገባሁትን እፈጽም ዘንድ ወደ ገዳም እወርዳለሁ። በዚያም ስጸልይና ስጾም ለ40 ቀንና ሌሊት እቆያለሁ። እግዚአብሔር ከዚህ ሁሉ መከራ ያወጣኛል። 5500 ዘመን ፍጻሜ ሲቃረብ የአዳምም የተስፋው መፈጸሚያ ቀናት ደረሰ። እግዚአብሔር ከሰማይ ሆኖ ተመለከተ። ዓለም ሳይፈጠር በሥላሴ ልቦና የነበረች መላእክትና ሰው በአንድ የሚዘምሩበትን መንገድ ያዘች፣ የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር አባቷ ዳዊት ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሐና እግዚአብሔር ጸሎትሽን ሰምቷል። የማኅፀኗ ፍሬ በምድር ሁሉ የገነነ የተባረከችና ንጽሕት የሆነች ልጅ ትወልጃለሽ። ከእርሷም የሚወለደው ሰላም፣ ምሕረትና ቅድስና ገንዘቡ ናቸው። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ እርዳን አንልም። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኖር ዘንድ ለጌታዬ ስለት ሰጥቻታለሁ። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። መልካሙን ዜና በስር ዘንድ እግዚአብሔር ልኮኛል። ባለቤትህ ሐና ትጸንሳለች፣ ስሟ ማርያም የምትባል ሴት ልጅ ትወልዳለች። ከእርሷም የዓለም መድኃኒት የሆነ ኢየሱስ ክርስቶስ ይወለዳል። እግዚአብሔር ድንቅ ነገርን አደረገልኝ። ለእኔም የተደረገልኝ ይበልጥ ያስደንቃል። የእግዚአብሔር መልአክ ተገለጸልኝ፣ እኔንም ተናገረኝ። እንደምትጸንሽና ስሟ ማርያም የምትባል ሴት ልጅ እንደምትወልጂ የእግዚአብሔር መልአክ አብስሮኛል። ተመስገን፣ እግዚአብሔር ጸሎታችንን ሰምቷል። ስሙ የተመሰገነ ይሁን። እርሱ ጌታ እግዚአብሔር ዓለምን ሁሉ የሚቀድስበትና የሚዋጅበትን ሥራ ሊሠራ በተዘጋጀበት በዚህ ሰዓት ድንግል ማርያም በሊባኖስ ተራራ ተወለደች። ግንቦት 1 ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። አትጨነቅ ኢያቄም፣ ባለቤቴ እኮ ከውስጥ አብራታለች። መልካም ዜና ልንገራችሁ። ፊቷ እንደ ፀሐይ የሚያበራ ደምግባትና ውበት ያደላት ሴት ልጅ እግዚአብሔር ሰጥቷቸዋል። ዘካርያስ ትሰማለህ የተባለውን? ተመስገን አምላኬ። የኢያቄምንና የሐናን ጸሎት የሰማ ኃያሉ እግዚአብሔር የኔንና የባለቤቴን ጸሎት አድምጥ። እባክህን ጌታዊ ተለመን። እስኪ እንዴት እንደምታምር ተመልከታት ኢያቄም። ስሟን ማንን በለው? ማርያም ትባል። በእግዚአብሔር የተመረጠች ናት። የእግዚአብሔር ስጦታ ናት። ሁላችሁንም አመሰግናለሁ። ልጄ ማርያም ተኝታለች እንዴ? አሁን 3 ዓመት ከ10 ቀን ሆኗታል። ልጃችን እኛ ልታገለግል አይደለም የተሳልነው። ነገውኑ ወደ ቤተ መቅደስ እንወስዳታለን። በዚያም መኖር ትጀምራለች። ኢያቄምና ሐና በልዩ ስለት ያገኟትን ልጃቸውን 3 ዓመት በቤታቸው ካሳደጓት በኋላ በስለታቸው መሠረት ወደ ቤተ መቅደስ ወሰዷት። እግዚአብሔር ሆይ ጸጋህን ስላደልከኝ አመሰግንሃለሁ። አሁን እንግዲህ መሥዋዕትን ማቅረብ ይቻለኛል። አቤቱ ጌታ ሆይ ጠብቃት፣ በበረከትህም ቀድሳት። የእመቤታችን የቅድስት ድንግል ማርያም አክስት ቅድስት ኤልሳቤጥ በይሁዳ ከተማ በተራራማው አገር ትኖር ነበር። ባለቤቷ ካህኑ ዘካርያስ ይባላል። በኦሪት ሥርዓት የቤተ መቅደሱ አገልጋይ ነበር። ዘካርያስና ኤልሳቤጥ ዕድሜያቸው እየገፋ ሄዷል። የአብራካቸው ክፋይ ልጅ ግን አልነበራቸውም። ምን ሆነሻል ኤልሳቤጥ?
የተከፋሽ ትመስያለሽ። ልጅ ይኖረኝ ዘንድ ተመኝቼ ነበር፣ ግን ኃጢአቴ የበዛ ነውና አልሆነም። የመውለዱን ነገር አሁንም እየተመኘሹ ነው? ዕድሜሽ አሁን 90 መሙላቱ ነው። እኔም በሆነ አርጅቻለሁ። ለእግዚአብሔር የሚሳነው ነገር የለም። እናታችን ቅድስት ድንግል ማርያም መላእክት የዕለት ምግቧን እያመጡላት ከመላእክት ጋር እየዋለች 12 ዓመት በቤተ መቅደስ አደገች። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴት ልጆች በዋዛ አላደገችም። በንጽሕናና በቅድስና በቤተ መቅደስ 12 ዓመት ተቀመጠች። ለዚህ ነው ቅዱስ ዳዊት ልጄ ሆይ ስሚ፣ የአባትሽም ቤት እርሺ፣ ንጉሥ ውበትሽን ወዷልና ብሎ ያላት። በነፍስሽ ሰይፍ ያልፋል የተባለች እመቤት 15 ዓመት ሲሞላት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በተባለው የትንቢት ቃል መሠረት አንተ የተባለ ዲያብሎስ መሣሪያ ያደረጋቸው አይሁድ በቅናት ሴቲቱ በተባለች እመቤታችን ላይ ተነሱባት። ቤተ መቅደሳችንን ታሳድፋለች፣ ትውጣ ብለው ንትርክ ጀመሩ። የአይሁድ ከቤተ መቅደስ ትውጣልን የሚለው ጩኸት በስቷል። በጊዜው የነበረው የቤተ መቅደሱ አገልጋይ ካህኑ ዘካርያስ የእናታችንን ጉዳይ ወደ እግዚአብሔር አመለከተ። ማርያም 12 ዓመት ሞልቷታልና ቤተ መቅደሳችንን ታሳድፋለች፣ ትውጣ እያሉ ነው አይሁድ። ታዲያ ለማን አደራ እንስጣት? የምትጠጋበት ማንም የላትም። ንጽሕናዋና ድንግልናዋ ብርቱ አድርጓታል። እግዚአብሔር ሆይ ልጅህ ማርያምን ጠብቃት። ዋሊያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች። ዘካርያስ ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አዛውንት በትራቸውን ሰብስበህ ከቤተ መቅደስ አስገብተህ ጸልይበት፣ በዚያ ምልክት እሰጥሃለሁ። አምላኬ ሆይ ፈቃዱ ይሁን፣ እኔ ባሪያህ ነኝና። የሰማይና የምድር ፈጣሪ ሆይ እንድፈጽም ያዘዝከኝን ነገር ሁሉ ይኸው አድርጌአለሁ። ኃይልህንና ፍቅርህን አሳይ። የቤተ መቅደሷን የኢያቄምን ልጅ ድንግል ማርያምን አምላኬ ሆይ ለማን አደራ እንደምሰጣት ግለጽልኝ። ካህኑ ዘካርያስ ሚስቶቻቸው የሞቱባቸውን ከነገደ ይሁዳ የሆኑትን ሽማግሌዎች በትራቸውን እንዲያመጡ ተናገረ። ሚስቶቻቸው የሞቱባቸው የነገደ ይሁዳ ሽማግሌዎች በትር ቤተ መቅደስ ገባ። በዕጣኑ መዓዛ በካህናቱ ጸሎት ወደ ቤተ መቅደስ የገባው በትር ተመልሶ ሲወጣ ከበትሮቹ መሃል የአንድ አረጋዊ በትር ለምልማ አፍርታ በላያም ላይ ዮሴፍ ሆይ ድንግል ማርያምን ጠብቃት የሚል ጽሑፍ ይዛ ተገኘች። አረጋዊ ዮሴፍ የድንግል ማርያም ጠባቂ እንዲሆን ተመረጠ። ዮሴፍ በትር ናት፣ አቆጥቁጣለች፣ ለምልማለች፣ አቆጥቁጣለች። የቤተ መቅደሷን ድንግል አናጹ ዮሴፍ እንዲጠብቃት መደረጉ የመጨረሻ ተስፋ አድርገን የነበረው ነገር ነው። ነገር ግን እሱ በዕድሜ ከአባቷ ይበልጣል። አስታውሺ፣ እሱ ጠባቂዋ እንጂ ሚስቱ አይደለችም። እንግዲህ እንዴት እንደሚንከባከባትና ኑሯቸው ምን እንደሚመስል እናያለና። ደካማ አዛውንት ነኝና አዘንልኝ። በእስራኤል ልጆች ፊት መሳቂያ እንዳልሆን እፈራለሁ። የ70 ዓመቱ አዛውንት የ15 ዓመቷን ልጅ አጨ ሲባል ሰዎች ምን ያስቡ ይሆን? ይህ የእኛ ፍቃድ ቢሆን ለአንድ ወጣት በዳርናት ነበር። ነገር ግን ይህ የመንፈስ ቅዱስ ፈቃድ ነውና ለፈቃዱ ልትገዛና እሷንም ልትጠብቃት ይገባል። እኔ የእግዚአብሔር ባሪያው ነኝና የአምላኬ ፈቃድ ይፈጸም ዘንድ እነሆ እኔ ባሪያው። እግዚአብሔር ሆይ ስምህ የተባረከ ይሁን። የነገሥታት ንጉሥ ክብር ላንተ ይገባል። ዮሴፍ ድንግል ማርያምን እንዲጠብቃት ሰጥተነዋልና ሁላችንንም ባርክ። የእስራኤል ንጉሥ እግዚአብሔር ሆይ ስምህ ለዘላለም የተቀደሰ ይሁን። ካህኑ ዘካርያስ በቤተ መቅደስ እያጠነ ሳለ በመሠዊያው ቀኝ በኩል እግዚአብሔር የታዘዘ በእግዚአብሔር ፊት የሚቆም መልአክ ቅዱስ ገብርኤል ተገለጸልን። ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ።
ደስታና ተድላም ይሁንልህ። በመወለዱም ብዙዎች ደስ ይላቸው፣ በጌታ ፊት ታላቅ ይሆናልና። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ያድርበታል። ከእስራኤል ልጆች ብዙዎችን ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እኔም ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህን በምን አውቃለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድናገርህም ይህንንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። የዘመኑ ፍጻሜ በደረሰ ጊዜ መልአኩ ቅዱስ ገብርኤል የገሊላ ክፍል ዕጣ ወደምትባል አገር ከእግዚአብሔር ዘንድ ታዞ ሄደ። ደስ ይበልሽ፣ ጸጋ የተሞላሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ዘንድ ጸጋን አግኝተሻልና አትፍሪ። እነሆም ጽንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነውና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላቅ ይህ እንዴት ይሆናል? መንፈስ ቅዱስም ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ዘመን ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆኝ የጌታ ባሪያ፣ እንደ ቃሌ ይሁንልኝ። ጸሎቴን የሰማኸኝ አምላክ ስምህ የተመሰገነ ይሁን። መጽነሴን ካወቅኩበት ዕለት ጀምሮ ለ6 ወራት ያህል የወላድነት ስሜት ውስጤ ሞላ። ጽንሱ በማኅፀኔ ሲላወስ ይሰማኛል። ፍቅሩና ደግነቱን ያሳየኝ ጌታ ባሰበኝ ወራት በሰዎች መካከል ነቀፌታዬን አስወገደልኝ። እመቤታችን ቅድስት ድንግል ማርያም ዘመዷ ኤልሳቤጥን ልትጠይቅ ወደ ተራራማው አገር ወደ ይሁዳ ከተማ ሄደች። በዚያም 3 ወር ተቀመጠች። ሰላም ላንቺ ይሁን ኤልሳቤጥ፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ነፍሴ አከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ። ጥበበኞች ሰዎች ከምሥራቅ አገር መጡ። ዠረደሸት የሚባል ፈላስፋ አባት ነበራቸው። በቀትር ጊዜ ከነቃማይ አጠገብ ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፎ አየ። ፈጥኖ በሰሌዳ ብረት ቀርጾ አስቀመጠው። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ወስዳችሁ ስጡ ብሏቸው ነበር። ያንን ሰምተው በኮከብ እየተመሩ 70 ሰገል ወደ ቤተልሔም መጡ። ተመልከት ያችን ኮከብ! ድምቀቷ ያልተለመደ ነገር ነው። የብርሃኗ ድምቀት ምልክት የሆነን ዘንድ ለእኛ ብቻ የምታበራ ትመስላለች። የሥነ ከዋክብት ምሁሩ አባታችን ዘረድሸት ኮከብ እንደሚመራን የተናገረውን አታስታውስም? እንዴታ! ድንግል በድንግልና ትጸንሳለች፣ የአይሁድና የሰው ዘር ሁሉ ንጉሥ የሚሆነውን ልጇን ትወልዳለች፣ ኮከቧም ሕፃኑ በሚወለድበት ግርግም ላይ ታበራለች ብሏል። የሚሆነውን ሁሉ ለማየት ቀዳሚዎቹ እኛ እንሆናለን።
አካላዊ ቃል ለሆነው ለሕፃኑ ምንሰግድለትና እጅ መንሻውንም እንገብርለት ዘንድ ነግሮናል። ሕፃኑን ለማየት ነው የመጣችሁ። ድንግል ማርያም ግን ይህንን ሁሉ በልቧ እያሰበች ትጠብቀው ነበር። በግርግም ውስጥ የተፈጸመውን ሰማ አይደል ኢያሱ? አዎን አሮን፣ በመላዋ ቤተልሔም የሚወራው የሕፃኑ መወለድ ነው። የተወለደው ንጉሥ ነው ይላል። ይህ ጉዳይ እውነት ስለመሆኑ ያረጋግጥ ይኖራል? መንጋቸውን የሚጠብቁ እረኞች ሄደው እንዳዩት ይናገራሉ። የጌታ መልአክ ተገልጾ ሕፃኑ ወዴት እንደሚገኝ እንዳስረዳቸውና የሕፃኑም አካል በብርሃን የተሞላና እንደ ፀሐይ እንደሚያበራ አይተናል ይላሉ። ይህ እንዴት ሊሆን ይችላል? ለማንኛውም ወደዛው እንሂድ። ስምህ ማን ነው? ከዳዊት ነገድ የናዝሬቱ ዮሴፍ። ዕድሜህ? ወደ 70ዎቹ ነኝ። እናቱም ማርያም ትባላለች። ስምሽ ማን ነው? የኢያቄም ልጅ ማርያም። የሕፃኑ ስም? የናዝሬቱ ኢየሱስ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይቶአልና፣ ይህም ለአሕዛብ ሁሉ የሚገለጥ ብርሃን፣ ለሕዝብህ ለእስራኤልም ክብር ነው። ያንተና የወንድምህ አንገት እንዲቀላ ማዘዜ ትክክል ነበር። አሁንም እንደገና በሕይወት ብታርፍ ደግሞ አንገት እንዲቀላ አደርጋለሁ። ከግብፅ እስከ ደማስቆ ድረስ ግዛቴን አስፋፍቻለሁ። ወታደሮቼን አስፍሬያለሁ። ጭፍሮቼም በመላው ዓለም ይገኛሉ። እኔ ንጉሥ ሄሮድስ ነኝ፣ ሌላ ንጉሥ የለም። እኔ ብቻ እንጂ ሌላ ንጉሥ የለም። እኔ ብቻ እንጂ። ታላቁ ንጉሥ እኔ ነኝ፣ ሌላ ማንም የለም። ከኔ ሌላ ንጉሥ እኮ ማን ነው? ግርማዊነቱ፣ ከሩቅ ምስራቅ ከፋርስ የመጡ የጥበብ ሰዎች ሊያነጋግሩት ይፈልጋሉ። በቶሎ አስገባቸው። እሺ ግርማዊነቱ፣ መግባት ትችላላችሁ። ንጉሥ ሄሮድስ ረዥም ዕድሜ ለእርሶ ይሁን። ለምን ጉዳይ ነው እዚህ የመጣችሁት? ወደ እርሶ የመጣ ነው የአይሁድ ንጉሥ ስለሆነው ሕፃን ልንጠይቆ ነው። ማን? ንጉሥ? ንጉሥ? ከኔ ሌላ ንጉሥ? እንዴት? ሊቃነ ካህናቱን በሙሉ ማታውኑ አሰባስቡልኝ። ዘብ፣ የጥበብ ሰዎችን ወደ ማረፊያቸው ውሰድ። ከኔ ሌላ ንጉሥ? እናንተ ሊቃነ ካህናት፣ ዛሬ ሁላችሁንም የሰበሰብኳችሁ የአይሁድ ንጉሥ የሚባለው ወዴት እንደሚወለድ እንድትነግሩኝ ነው። ነቢዩ ሚክያስ እንደ ጻፈው ከሆነ ንጉሡ የሚወለደው በቤተልሔም ነው። በቤተልሔም ከኔ ሌላ ንጉሥ? ዘውዴን ሊነጥቀኝ የሚሻ ከኔ ሌላ ንጉሥ? አመሰግናችኋለሁ። መሄድ ትችላላችሁ። የጥበብ ሰዎችን በፍጥነት አቅርብልኝ። ሁሉንም ነገር አንድ በአንድ ንገሩኝ እስኪ። ኮከቡን መቼ ነበር ያያችሁት? ከ2 ዓመት በፊት ነው። ታዲያ ይህን ያህል ጊዜ ለምን ቆያችሁ? አልቆየንም። ከፋርስ እስከ ኢየሩሳሌም ያለው ርቀት ነው ያዘገየን። ይህ ምናልባት በምሽት የሚታይ የሥነ ከዋክብት አጋጣሚ ክስተት ይሆናል። እንዴት ግርማዊነቶ! ሁሉም ከዋክብትና ፕላኔቶች እኮ ከምስራቅ ወደ ምዕራብ ነው የሚዞሩት። ይህ ኮከብ ግን ከደቡብ ፋርስ ፍልስጤም እስክንደርስ ድረስ ከሰሜን ወደ ደቡብ ነው ሲጓዝ የነበረው። ኮከቡ በእውነት ሌላም የሚያስደንቅ ነገር ነበረው። ቀን በቀን ከእይታችን አይሰወርም ነበር። ፀሐይዋ ፍንትው ብላ ስትወጣ ኮከቡም ከፀሐይዋ ድምቀት ይበልጥ ይበራ ነበር። ከኛ ጉዞ አንጻር የየትኛውም ኮከብ እንቅስቃሴ አይገጥምም ነበር። የዚህ ኮከብ ሁኔታ ድሮም ስንጠባበቀው የነበረውን ኮከብ እንጂ ወትሯዊ የሥነ ፈለካዊ ክስተት አለመሆኑን በማያወላዳ መረጃ አያረጋግጥም ይላሉ ግርማዊነቶ። ወደ ቤተልሔም ሂዱና ሕፃኑ ወዴት እንደሚገኝ አፈላልጉ። ስታገኙትም እኔና ሕዝቤ መተን እንሰግድለት ዘንድ በእኔ በኩል ተመለሱና ንገሩ። ኮከቡ ቆመ። ሕፃኑ እዚህ ነው ያለው። የተወለደው የአይሁድ ንጉሥ እዚህ ነው ያለው ማለት ነው። ወርቅ ለንግሥና፣ ዕጣን ለክህነትህ፣ ካርቤ ለሞትህ። ሕፃኑ
የት እንደሚገኝ ሳይነግሩኝ የጥበብ ሰዎች ወደ መጡበት እንዴት ይመለሳሉ? እኔ ንጉሥ ሄሮድስ ትእዛዜ ይህች ናት። በቤተልሔም ከተማና በአካባቢዋ የሚገኙ 2 ዓመት የሞላቸውና ከዚያ በታች የሆኑ ወንድ ሕፃናት በሙሉ እንዲገደሉ ይሁን። ትእዛዜም አሁኑኑ በአስቸኳይ ይፈጸም። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ። ዘካርያስ ካህኑ ወንድ ልጅ ወልዷል። የእግዚአብሔር መልአክ አዞት የልጁንም ስም ዮሐንስ ብሎታል። ምናልባት አዲሱ ንጉሥ የተባለው እሱ ሊሆን ይችላልና ወታደሮቹን ልከ ሕፃኑን አስገድለው። አሁኑኑ በአስቸኳይ ሂዱና ግደሉት፣ ሂዱና ግደሉት። ጌታ ሆይ ይህንን ሕፃን አንተ በዚህ መሠዊያ ፊት ሰጠኸኝ። እነሆ ለአንተ መልሼ የሰጠሁ፣ የፈቀድከውን አድርግ። ምን ፈለጋችሁ? ሕፃኑ የት አለ? ግቡ፣ ከቤተ መቅደሱ ታገኙታላችሁ። ዘካርያስ የቀለድክብን ነው። ሕፃኑን አላገኘ ነው። የካህኑን የዘካርያስን ደም የሄሮድስ ወታደሮች በመሠዊያውና በቤተ መቅደሱ መካከል በግፍ አፈሰሱት። እነሆ የዘካርያስ ደም ይፋረዳቸው ዘንድ ወደ እግዚአብሔር ይጮኻል። ወይቤላ ተመየጢ ተመየጢ ሱላማጢስ፣ ሱላማጢስ ሆይ ተመለሺ ተመለሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተበራይቶ በጎተራ ያልገባ መንገድ ላይ የተደፋ የሚመስል ጤፍ ነው አሸዋውማው መንገድ። የአሸዋው ግለት መጫሚያን አልፎ የውስጥ እግርን ይለበልባል። ፀሐይ ቂም ያለባት ይመስል ደመና ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ የውሃ ጥም፣ ረሃብ፣ ድካም፣ እንግል እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ትከሻው ላይ አድርጎ የግድ የሚራመድ አዛውንት፣ አህያዋ ላይ አራስነቷ ያልጠና በልጇ ፍቅር የምትንገበገብ እናት፣ ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን ትራመዳለች። ዮሴፍ፣ ድንግል ማርያም፣ ሰሎሜ። ሄሮድስ ሕፃኑን ሊገድለው ይፈልጋልና እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ። የእግዚአብሔር መልአክ አረጋዊ ዮሴፍን ተናገረው። በዚህ የነቢዩ የሆሴ የትንቢት ቃል ተፈጸመ። ልጄን ከግብፅ ጠራሁት። የእመቤታችን የቅድስት ድንግል ማርያም ስደት ከቤተልሔም እስከ ደብረ ብርሃን። ድንግል ማርያም ጌታን በከብቶች በረት ከወለደች በኋላ በ8ኛው ቀን ወደ ቤተ መቅደስ በወሰደችው ጊዜ የክርስቶስ ከእመቤታችን ተወልዶ ለእስራኤል ዘነፍስ ተስፋ የሆነውን ሕፃን ሳያይ እንዳይሞት ትንቢት የተነገረለት አረጋዊ ሰው ስምዖን በኦሪት ሥርዓት እጅ መንሻ የገባለትን ሕፃን ታቅፎ ዐይኖቹ ለሕዝብ ሁሉ መድኃኒት የሆነውን ሕፃን ማየቱን በመሰከረበት ሰዓት ለዓለም ሁሉ መድኃኒት እንዲሆን ምክንያት በሆነች እናት ላይ በነፍስሽ ሰይፍ ያልፋል፣ ብዙ መከራ ትቀበያለሽ ብሏት ነበር። የመከራው ውል በተራ ቀጠለ። አጋንንት በቅናት የፈነቀሉት ከተራራ ላይ የሚናድ ናዳ ይመስል አንዱ ሌላውን እየነካው መከራው በላይ በላይዋ ተጨመረ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች በአቤል የዋህነት የተመሰለች እመቤት ልጇን ሄሮድስ ሊገድለው ይፈልጋልና ጫጩርቶቿን ከአራዊት እንደምትከላከል ርግብ በቅፏ ከልላ መጨረሻው መቼና የት እንደሆነ ወደማይታወቅ ለስደት ተነሳች። ወደ ግብፅ እንዲሸሹ መልአክ ከነገራቸው በኋላ ይዋል ይደር አላሉ። ግን እስከ አመሻሹ ታገሱ። ለዓይን ያዝ አድርጎ ከዋክብት በሰማይ ላይ ሲያበሩ ጨረቃ ጥቂት ለመንገዳቸው የሆነውን ብርሃን ስትፈነጥቅላቸው አረጋዊ ሰው ዮሴፍ የታሰረችውን አህያ ፈቶ እመቤታችንን ከልጇ ጋር አስቀመጣት። በከዘራ ላይ ያንጠለጠለውን ስንቅ በትከሻው ላይ አነገተ። በእጁ አህያዋን በገመድ አስሮ ይስባታል። ሰሎሜ ከኋላ ትከተላለች። የስደት ጉዞ።
ሰብአ ሰገል በእርሱ በኩል እንዲመለሱና የተወለደው የአይሁድ ንጉሥ ያለበትን ቦታ እንዲነግሩት የሚጠብቃቸው ሄሮድስ ባለመመለሳቸው ሰብአ ሰገል እንዳታለሉት ገባው። ስለዚህ ሕፃኑን ለማግኘት በቤተልሔም ባሉ ከ2 ዓመት በታች በሆኑ ሕፃናት ላይ ሞት ይፈርድ ዘንድ ዲያብሎስ አማከረው። በቤተልሔም ለሚገኙ እናቶች ለልጆቻችሁ ምግብና ልብስ ሰጣችኋለሁ ብሎ ደልሎ ከሰበሰባቸው በኋላ ከእናቶቻቸው ክንድ ላይ ልጆቻቸውን እየነጠቀ ሰየፋቸው። ከሚታረዱት መካከል የመንግሥቱን ተቀናቃኝ የሥልጣኑን ባላንጣ ያለውን ያገኘ መስሎት የቤተልሔም ሕፃናትን በደም አጠመቃቸው። የእናቶቻቸው ሪታ፣ የቤተልሔም ከተማ የደም ጎርፍ፣ የሕፃናቱ የሲቃ ለቅሶ። እግዚአብሔር እንዲህ ይላል አለ ኤርምያስ፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ ለቀሰች የሉምና፣ ስለ ልጆቿም መጽናናትን እምቢ አለች። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15። ስደተኛዋ እናት ልጇን ታቅፋ ወደ ግብፅ እየሸሸች ነው። ልጇን ያገኘ መስሎት ሄሮድስ በመንደሯ ነዋሪዎች በቤተልሔም እናቶች ላይ ያደረሰውን ግፍ አልሰማችም። በቀንም በሌሊትም በፀሐይም በጨረቃም ይጓዛሉ ቤተልሔምና አካባቢዋን ለመልቀቅ። ለዓለም ሁሉ ሕይወትን ለአዳም ልጆች ሁሉ መድኃኒትን ይዛ ከሀገር ሀገር ተሰደደች። ለስደቷ ምክንያት ባላንጣዋ ሄሮድስ ይሁን እንጂ ጠንሳሽና ምቀኛው ግን ጥንተ ጠላታችን ዲያብሎስ ነው። በኦሪት ዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሏል። አንተ በተባለ ዲያብሎስ፣ ሴቲቱ በተባለች እመቤታችን መሃል ጠላትነት አለ። እርሱ ዲያብሎስ የሰው ልጆችን ሰላም አይሻም። ሴቲቱ የተባለች እመቤታችን የሰው ልጆች ሁሉ ሰላም በውስጡ አስገኝታለችና እርሷ የሰላም ንግሥት ነች። ታዲያ እንደምን ጸብና ሰላም ፍቅርን ይመስርቱ? ስለዚህ ነው ባለራእዩ ቅዱስ ዮሐንስ በፍጥሞ ደሴት ጌታ መጻኢውን ሲገልጽለት ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ልጅ ወለደች። ሴቲቱም 1260 ቀን እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረ ስፍራ ወደ በረሃ ሸሸች። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡ ፊት ርቃ አንድ ዘመናትን የዘመንንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ ንስር ክንፎች ተሰጣት። ራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ። ሄሮድስ ካስፈጃቸው ሕፃናት መካከል ንጉሡ ክርስቶስ አለመኖሩን ዲያብሎስ ለሄሮድስ ነገረው። እርሱ ሕፃናቱን ሲፈጅ ጌታ በእናቱ ጀርባ ሆኖ ወደ ግብፅ ሸሽቷል። ሄሮድስ ወደ ግብፅ መሸሻቸውን ሲሰማ 4 አለቃ ጦር ከነጭፍራው የዕለት ሽልማት ሸልሞ ተወለደ የተባለውን ንጉሥ ይዘው ከመጡ ሙሉ ሽልማት ሸልማችኋለሁ ብሎ ሰደዳቸው። አንድን ነፍስ ለማደን 4 አለቃ ጦር በፈረስና በበቅሎ እየታገዙ ሕፃኑንና እናቱን ፈልገው ዱካቸውን ተከትለው የገቡበት ገብተው አድነው ሊያመጧቸው አዘመተ። ስደተኛዋ እናት ልጇን ከሄሮድስ ጦር ሸሽጋ ትጓዛለች። ከኋላ 4 አለቃ ጦር ከነጭፍሮቹ ያሳድዷታል። ከሄሮድስ ጦር ለመሸሽ ስደተኞቹ ይጓዛሉ። እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያቀፈችና እየተሸከመች ጢሻጢሻውን፣ ተራራ ቀበቱን፣ ዳገት ቁልቁለቱን ትጓዛለች። ሰሎሜ ከመንገድ መራቅና ብዛት የተነሳ አልፎ አልፎ ታግዛታለች። ከኋላ ጦር እየሸሸች ከፊት መድረሻ አልባ የሆነ ጉዞ፣ ድካም፣ እንግልት። ይህ ሁሉ አስቀድሞ የታየው የአባቷ የዳዊት ልጅ ሶሎሞን ባልበረታ አቅም በደከመ ጉልበት
ፀሐይ ባዛለው ሰውነት ሐዘን በቦረቦረው መንፈስ መሰደድሽ ይበቃል፣ እቴ ሙሽራዬ ሱላማጢስ ሆይ ተመለሽ አላት። እኛም ተመለሺ እናታችን ሱላማጢስ ተመለሺ 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 እናይሽ ዘንድ ተመለሺ እንላታለን። ስደት እንኳን መጨረሻው ሳይታወቅ መድረሻው ቢታወቅም ይደክማል። ድካማቸውን ሊያስታግሱ ካገኙት አንዲት ዋርካ ስር ጥለዋን ሊጋሩ ከስሩ አረፉ። ድካም ሁሉንም አዝሏቸዋል። ጭር ባለው አካባቢ ዝምታው ነግሷል። የሚሰማው በማን አለብኝነት የሚነፍሰው ንፋስ ነው። ከሩቅ የሚቦን አቧራ ታያቸው። የቆየ አቧራው የሚንቀስ ነፍስ ሎ ይመስላል። አሁን በፈረሶቻቸው የታገዙት አሳዳጆቹ የሄሮድስ ጭፍሮች ናቸው። ኃይል ምክንያት የሆናቸው ግን ዘንዶው ዲያብሎስ ነው። ባለራእዩ ቅዱስ ዮሐንስ ዘንዶው ዲያብሎስ ወንድ ልጅ የወለደችውን ሴቲቱን አሳደዳት አላለም? ብዙ ጦር፣ ኃይለኛ ፈረሰኞች እየቀረቡ ታዩአቸው። ወዴትም አያመልጡም። እመቤታችን ልጇን ይበልጥ አቀፈችው። ርሬተ ልቦና፣ የሐዘን መጽናኛ እምባ በጉንጮቿ ላይ ወረደ። ልቧ አለቀሰ፣ ውስጧም አዘነ። ሄሮድስ ያዘመተው ጦር አንድ ነፍስ የሚያሳድድ ሳይሆን አገር ሊወር የተሰለፈ ጦር ይመስላል። ቀስት፣ ደጋን፣ ጋሻ ያነገተ 4 አለቃ ጦር። ዳሩ በመከራ ላይ ያስተምረን እንጂ የሄሮድስ ጦር ለእርሱ ከቁጥር የሚገባ ሆኖ አልነበረም። ባለራእዩ ቅዱስ ዮሐንስ ምድሪቱም ሴቲቱን ረዳቻት እንዳለ ተደግፈው ጥለዋን የተጋሯት ዋርካ ውስጧ ተከፈተ። ቤት፣ ታዛ፣ መጠለያ፣ መሸሸጊያ ጎጆ ሆነቻቸው። ለብዙዎች መሸሸጊያ እናት ዋርካዋ መሸሸጊያ ሆነቻት። ሁሉንም ያዘቻቸው። መከረኛዋን እናት፣ ጠባቂዋን አረጋዊውን ሰው ሰሎሜንና ለስደት በረከት የተጠራችውን አህያዋን። ዋርካዋ ሁሉንም ቻለች። ከውስጥ ሆነው የጦሩ ድምፅ፣ የፈረሶቹ ኮቴ ባጠገባቸው ሲያልፍ ይሰማቸዋል። ድንገት አህያዋ ውስጥ እንዳለች ድምፅ አሰማች። ጦሩ በድንገት ቆመ። እዚያ አካባቢ እንዳሉ አውቀዋል። ግን የት? ጊዜ ማጥፋት አልፈለጉም። ወደፊት ተመሙ። ተወለደ የተባለውን የአይሁድ ንጉሥ ፍለጋ። የሄሮድስ መልእክተኞች ካለፉ በኋላ ስደተኞቹ ለዳግም ስደት ተነሱ። አሁን ኢየሩሳሌምንና አካባቢዋን ለቀዋል። በግብፅ በስደት ላይ። ግንቦት 24 ቀን ግብፅ ደረሱ። የግብፅ በረሃ፣ መጨረሻው የማይታይ አድማስ፣ ኃይለኛ የፀሐይ ሙቀት፣ የአሸዋ ግለት። ከፀሐዩ ዋይ የተነሳ ጥቂት እንጂ ብዙ አላስኬዳቸውም። በበረሃው ርዝመት መንደርና ሰው ማግኘት እንዲህ በቀላሉ አይቻልም። ስንቅ አልቋል፣ ውሃ ጥሟ ይሏል። በቅርብ ባገኙት መንደር እመቤታችን ለልጇ የሚሆን ውሃ ለመለመን ወደ መንደሩ ተጠጋች። ከልጇ ለምና ለፍጥረት የምሕረት ውሃ የምታሰጥ እመቤት ውሃ ልመና ተነሳች። ግን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና አንተ የተባለ ዲያብሎስ እየተከታተለ የሰውን ልቦና አስከፋባት እያላቸው ሊሰጧት አልወደዱም። እምቢ ለማትል እናት እምቢ አሏት። ውሃ ሳታገኝ ልጇን ሳታጠጣ ወደ ዮሴፍና ሰሎሜ ተመለሰች። ስትመለስ የበረሃ ሽፍቶች ሶሎሜንና ዮሴፍን አስፈራርተው ሰብአ ሰገል ለጌታ ካመጡት እጅ መንሻ መሃል የጌታን የወርቅ ጫማ ወስደውባቸው ደረሰች። የልጇን የወርቅ ጫማ መወሰድ ስትሰማ ሄጄም ላላገኝ የልጄን ጫማ አስወሰድኩ ብላ ርሬት እናት እንባን አነባች። ልጇ ወዳጇ ልቅሷን አይቶ እንባዋን በእጁ ጠርጎ ትንሹ ጣቱን ወደ ምድር ባወረደ ጊዜ እንደ ማር የሚጣፍጥ ምሬት የሌለው እንደ ወተት ነጭ የሆነ የውሃ ምንጭ አፈለቀ። ተስፋይቱን ምድር ለማውረስ ከግብፅ የባርነት ቀንበር አላቆ በሲና በረሃ ሕዝበ እስራኤልን ቀን በደመና ሌሊት በብርሃን አምድ ሲያጉዛቸው በነቢዩ ሙሴ አማካኝነት ከጭንጫ ውሃ እንዳፈለቀ ዛሬም በጠባብ ደረት ባጭር ቁመት ተወስኖ
በምድር ተገለጸና ከጭንጫ ውሃ ፈለቀ። ከዚያም ተጠጥቶ ከማይሰለች ውሃ ጠጡ። ሌላ አካባቢ ደረሱ። አንድ ገበሬ ስንዴ ዘርቶ አፍርቶና አብቦለት ወቅቶና በራይቶ ወደ ጎተራ ሲከት እመቤታችን ልትለምነው ፈለገች። በሩቅ ቆማ ከስንዴ እህል ጥቂት እንዲሰጣት ተማጸነችው። ሊሰጣት ግን አልወደደም። ሊያታልላት ፈለገ። ይሄ እኮ ስንዴ አይደለም፣ ስንዴ መስሎሽ ነው የተከመረው፣ ጠጠር ነው አላት። ሰይጣን የሰውን ልቦና እያከፋባት ተቸገረች። ገበሬውን እሺ እንደ ቃል ይሁን ብላው ሄደች። አናግሯት ሲዞር የተከመረው ስንዴ ጠጠር ሆኖ አገኘው። ከዚህ አልፈው ደብረ ምጥማቅ ደረሱ። ጌታ መጻኢውን ከዘመናት በኋላ በዚህ ቦታ ስለሚገደመው ገዳም ስለሚሰሩት ድንቅ የአባቶች ገድል ለእናቱ ይነግራት ነበር። በዚህ ቦታ በአንቺና በእኔ ስም የከበረ ቤተ ክርስቲያን ይሠራል። መነኮሳት በዚህ ታላቅ ገዳም ይገድማሉ። የብዙ ቅዱሳን መካን ይሆናል። ለሕዝብ ሁሉ በየቋንቋቸው ብዙ ትምህርት ይደረጋል። ያመኑ ያላመኑም ሰዎች ያዩታል። ይህም ያለዚህ ዓለም ለመምጣቴ ዮንና አዳምን ለማዳን ከአንቺ ሰው ለመሆኔ መታሰቢያ ናት። በዚህ በስምሽ በሚሠራው ገዳም አንቺ ትገለጫለሽ። የመላእክት አለቆች ንጹሐን የሚሆኑ ሚካኤልና ገብርኤል በቀኝና በግራሽ ይሆናሉ። የሰው ልጅ መዳኛው ቀኑ በደረሰ ጊዜ በአይሁድ በፈቃዴ ሞትን እቀበላለሁ። አንቺን ከሰማያውያን መላእክት ልዕልት እንደሆንሽ ከመሬታውያን ጻድቃን የከበርሽ እንደሆነ ያውቁ ዘንድ ይደረግልኛል ብሎ አምኖ አንቺን በእኔ ስም የለመነ ይደረግለታል አላት። ስለማይታበል ቃሉ በዚያ ቦታ ላይ በእመቤታችን ስም የከበረች ቤተ ክርስቲያን ተሠራች። ጽዮንን ክበቧት እንዳለ ቅዱስ ዳዊት በዙሪያዋ መነኮሳት ተሰባሰቡ። እጅግ ታላቅ ገዳም ሆነች። ስሟም ደብረ ምጥማቅ ተሰኘ። በሁሉም ዘንድ የታወቀች ሆነች። ዛሬ ድረስ በዚህ ቃል ኪዳን የሚታመኑና በዚያ ገዳም የሚሰባሰቡ በእመቤታችን ምክንያት ፍጹም ድንቅ ተአምራትን ያያሉ። በዚያች ቤተ ክርስቲያን ጉልላት ላይ እመቤታችን ዛሬ ድረስ ትገለጻለች። ክርስቶስ ከሄሮድስ ሲሽሽ እንጂ ባለፈባቸው አካባቢዎች ሁሉ ፍጥረታትን እየባረከ ቅዱሳት መካናትን እየቀደሰ ነበር። የዓለም መድኃኒትን በቅፏ ይዛ ልጇን ከሞት ለመታደግ የሐዘን መጽናኛ ተስፋ ለቅቡፃን በስደት ጉዞዋ ንፋቶስ ወደምትባል ሀገር ደረሰች። በዚያ የዘንዶው ውጊያ በጥቂቱ ቀለልላት። ሀገሬው ሰው የሚወዱ ሆነው ተገኙ። ከዚህ አልፎ ስሙ ዮሴፍ የሚባል ድግር የሚጠርብ የዚህ ሀገር ሰው የስደተኞቹን ዜና ሰማ። ቀድሞ ወደ ኢየሩሳሌም በሄደ ጊዜ ሽማግሌ ዮሴፍ አሳድሮት ነበረና እርሱም በእንግድነት ተቀበላቸው፣ ወደ ቤቱም ወሰዳቸው። በዚያም ጥቂት ቀን ሰነባበቱ። የተአምራት ባለቤት የጠቢባን ጠቢብ ጌታ በዚህም ድንቅ ተአምራትን አደረገ። እመቤታችን ቅድስት ድንግል ማርያም በስደቷ ስሟ ቁስያ ወደምትባል ሀገር ደረሰች። በዚህ ሀገር የጣዖት ሥራ የነገሰበት አጋንንት ሕዝቡን በአምልኮተ ባዕድ ያንበረከኩበት ነበር። በአንድ አምልኮተ ጣዖት በሚከበርበት ቤት ስደተኞቹ ባለፉ ጊዜ በዚያ የሚመለክ ጋኔን ጮኸ። በወንጌል የጌታን መምጣት የተመለከተ ጋኔን ያደረበት ሰው አረፋ እየደፈቀ እንደ ጮኸ ጌታ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? እንዳለ እንዲሁ ጮኸ። ይችን ሴትና ልጇን ከሀገራችሁ አስወጧቸው፣ የግብፅን አውራጃ ሁሉ ዞረዋል። ወደዚህ ሀገር ወደ ጣዖታቱም ቤት የገቡ እንደሆነ ጠላቶቻችን በእኛ ላይ ይነሱብንና የሀገራችን ሥርዓት ይፈርሳል፣ ሀገራችንንም ያጠፉብናል፣ አስወጧቸው እያለ ጮኸ። የአገሬው ሕዝብ ሰይጣን ልባቸውን አክፍቷቸው ስደተኞቹን ጠሏቸው። ሕዝቡም ወደ ጣዖት ቤቶቻቸው የገቡ እንደሆነ የአገራችን ሥርዓት ይፈርሳል፣ ሀገራችን ይጠፋብናል፣ መከበራችን ይቀራል እያሉ ጮኹ። ለጣዖታት የሚያገለግሉ 100 የሚሆኑ ካህናተ ጣዖት ገመድና በትር ይዘው ስድብ አበዙባቸው። ሂዱ፣ ከሀገራችን ውጡ፣ አንፈልጋችሁም አሏቸው። አማልክቶቻችን በእናንተ ምክንያት ሀገራችንን እንደሚያጠፏት ነግረውናል።
ውጡ አሏቸው። አሳደዷቸው። ማረፊያ ጠፋ። እህል ውሃ ሳይሆን ለጥቂት አረፍ የሚሉበት ቦታ አልተገኘም። የነገሥታት ንጉሥ ዓለማትን የሚገዛ እሱ ተሰደደ። ለፍጥረታት ሁሉ መጠጊያ ማረፊያ የሆነች እናት ማረፊያ ታዛጣች። ተመለሺ፣ በአባትሽ በዳዊት አገር ብዙ ማረፊያ ያለሽና ተመለሺ። ሱላማጢስ ተመለሺ፣ እቴ ሙሽራዬ ተመለሺ፣ እናይሽ ዘንድ ተመለሺ። አጋንንት የሰውን ልቦና እያከፋባት ከቁስያ የተሰደደች እመቤት ከብዙ የመንገድ ድካም በኋላ ትዕማን ከምትባል ሴት ደጅ ደረሰች። በእንተ ስማ ተብላ በስሟ የሚለመን እናት ለልመና ድምጿን አሰማች። ትዕማን በአገልጋዮቿ የተከበበች ባለሀብት ሴት ነበረች። የእመቤታችንን የልመና ድምፅ፣ የፊቷን ደም ግባት፣ የታቀፈችውን የልጇን ክብር ሞገስ የተመለከተች ትዕማን ከወዴት እንደመጣች ጠየቀቻት። እመቤታችን ከይሁዳ ምድር ተሰድጄ የመጣው ነኝ አለቻት። የትዕማንን ልብ መዳናችንን የማይወድ ጥንተ ጠላታችን አውሬው ዲያብሎስ አከፋው። ለመዳናችን ምክንያት የሆነች እመቤትን እንድትጠላት አደረገ። በክፋት ተናገረቻት። ክብር ምስጋና ይግባትና ደረቅ ኃይለኛ ብትሆኝ ይሆናል እንጂ እንዳንቺ ያለ ቆንጆ ከመጋረጃ አትወጣም ነበር። ንግግሯ በስደትና በረሃብ የደከመ ሰውነትን እጅግ አድርጎ ይጎዳል። ጠባቂዋ ዮሴፍ ለንግግሩ መልስ ሰጠ። ለለመነ ቢኖሩ ይዘከሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደ ጦር ልብ የሚነካ ነገር መናገር ምን ያደርጋል አላት። ትዕማንን ከከበቧት አገልጋዮች አንዷ ኮቲባ ለእመቤቷ ልታግዝ ደርቡን እያናወጠች ከሰገነቱ ወርዳ ወደ ስደተኞቹ ተንደረደረች። ይሄ ፍየል እረኛ እመቤቴን እንደምን ይናገራታል ብላ አረጋዊ ዮሴፍን በጥፊ ቃታው ጌታችንን ከእመቤታችን ላይ ነጥቃ ከምድር ጣለችው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ እንደተባለ የጠላትነት መገለጫውን በልቦናቸው ክፋት ባሳደረ መሳሪያዎቹ አንተ የተባለ አውሬው ዲያብሎስ ክፋቱን ገለጠ። ትዕግስት ገንዘቡ የሆነ ሰው የሆነ ጌታ ከመሬት ወድቆ ምርር ብሎ አለቀሰ። የልጇ ለቅሶ የትዕማን ክፋት ያቺ የሐዘንተኞች መጽናኛ እናት እምባ እንድታነባ አደረጋት። እምባ በፊቷ ወረደ። ልጇን ከመሬት ልታነሳው ዝቅ ስትል አረጋዊ ሰው ዮሴፍ ተያታንሺው አምላክነቱን ይግለጽ አለ። ብዙም አልቆየም። በአሮን ክህነት በእግዚአብሔር በተመረጠ በቅዱሱ ሙሴ ላይ የዘለፋና የትዕቢት ቃል የሰነዘሩ ምድር ተከፍታ ዳታንንና ወንድሟ አቤሮንን እንደዋጠቻቸው ትዕማንን ከነገረዶቿ ዋጠቻቸው። በዙሪያዋ የነበሩት የክፋት ተባባሪ ቤተሰቦቿ ጦጣና ዝንጀሮ እየሆኑ የገዛ ውሾቻቸው እያሳደዷቸው ገደል ለገደል ተባረሩ። በቅዱስ መጽሐፍ ንጉሥ ናቡከደነጾር ሆይ ከሰዎችህ ተለይተህ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ 7 ዘመናትም ያልፍብሃል። ይህም በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች ሆነ፣ እንደ በሬም ሳር በላ እንደተባለ በናቡከደነጾር ላይ የታየ አምላክ ሥራ አሁንም አዳምን ከነ ልጆቹ ለማዳን በሥጋ የተገለጸ አምላክ ተአምራትን አደረገ። ትዕማንና አገልጋዮቿም እንዲሁ ሆኑ። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ያለው የእግዚአብሔር መልአክ ተመለሱ እስኪላቸው ወደፊት ይጓዛሉ። የስደቱን መከራ እየተቀበሉ ጌታ አምላክነቱን እየገለጸ ምድርን በበረከት እየመላና እየባረከ ከዚህ ቀደም የልጇን ጫማ የዘረፉት ወንበዴዎች በሌላ አካባቢ ያገኟቸው። በፊት ያገኟቸው በመንደር ውስጥ ነበርና በበረሃ ሊያገኟቸው ፈልገው ነበር። ተሳካላቸው። ሰይፋቸውን መዘው ሊዘርፏቸው ተነሱ። ከእመቤታችን እጅ ላይ ብዙ መከራ ያየችበትን ሄሮድስን ፍራቻ ከሀገር ሀገር የተሰደደችለት ልጇን ነጠቋት። የለበሰውን የምስራቅ ሰዎች እጅ መንሻ ይሆን ዘንድ ያመጡለትን ልብሱን ገፈፉት።
የተራቆተ የምታለብስ እናት የለበሰችውን ገፈፏት። በራሷ ላይ የነበረውን ነጭ ሐር ሻሽ ወሰዱባት። ዮሴፍና ሰሎሜንም ዘረፏቸው። የሚፈልጉትን የነጠቁት ሽፍቶች ጥቂት ከነርሱ ሄደው መልሰው ቆመው ለስደተኞቹ በማይሰማ በሆነ ጉዳይ ይከራከራሉ። ስደተኛዋ እናት የሽፍቶቹ ተመልሶ መቆም አስፈራት። የዘረፉትን ከዘረፉ በኋላ ለምን አይሄዱም? ቆመው የሚያወሩት ልጄን ሊገሉት ነው ብላ እምባ የለመደው ዓይኗ ፊቷን አጠበው። ድምፅ አሰምታ አለቀሰች። ልጄ ወዳጄ ከእንግዲህ ወዴት እሄዳለሁ? ወዮልኝ፣ ወዮታ አለብኝ። አንተን እንዳይገሉብኝ ሄሮድስን በመፍራት ከአንተ ጋር ከኢየሩሳሌም ሸሸው። እዚህ እስክደርስ ብዙ መከራ ከፈልኩ። ረሃቡ፣ ጥሙ፣ የፀሐዩ ዋዕይ። ዛሬ ግን ከሄሮድስ የከፉ ወንበዴዎች አጋጠሙኝ። ምነው በሀገሬ በነበርኩ፣ ዮሴፍን የሚያውቁት ወዳጅ ጎረቤት ዘመድ አዝማዶቼ ባሉበት በቤተልሔም በነበርኩ። እንዳይገሉ ዮሴፍ ይለምናቸው ነበር። ልጄ ወዳጄ፣ የዓይኔ ብርሃን፣ በዚህ ምድር ማንን አውቃለሁ? ወደ ማን እጮኻለሁ? አሁን በራ ውስጥ ነኝ። ብጮህ ባለቅስ ማን ይሰማኛል? ዛሬ ከእኔ ጋር ያለቅሱ ዘንድ የሚያውቁኝን ሰዎች፣ ልጆች የወለዱ እናቶች የደረሰብኝን መከራ፣ በልቦናዬ ያደረብኝን ፍርሃት፣ ያገኘኝን ጽዋተ መከራ ያዩ ዘንድ ወዴት አሉ? ልጄ ወዳጄ፣ እስካሁን የከፈልኩትን መከራ፣ የደረሰብኝን ስቃይ ሁሉ እችላለሁ። ነገር ግን እኒህ ሽፍቶች ሲገሉ ባየው ጊዜ ፍጹም ሐዘን እንዳያገኘኝ እንዴት አደርጋለሁ? ልጄ ወዳጄ፣ ዕለት ዕለት የምትነግረኝ የሚያስደስት ነው። የዓይኖቼ ብርሃን፣ የነፍሴና የሥጋዬ ድህነት ሆይ፣ ሴቶች ጡታቸውን ለልጆቻቸው ሲያጠቡ ባየው ጊዜ ምን ላድርግ? ሄሮድስ ከጡታቸው ለይቶ ልጆቻቸውን የገደለባቸው ሴቶች ዛሬ ከእኔ ጋር ያለቅሱ ዘንድ ሻለሁ። ክቡራን አባቶቼ ነቢያት ዛሬ ከእኔ ጋር ያለቅሱ ዘንድ ወዴት አሉ? ልጄን ለመውለድ ያበሰረኝ ገብርኤል መልአክ በዚህ ቦታ ለቅሶዬን ያይ ዘንድ ከእኔ ጋር ቢኖር እወዳለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥ ልጇም ዮሐንስም የልቦናዬን ሐዘን ያዩ ዘንድ ከእኔ ጋር ሊሆኑ እወዳለሁ። ልጇን ወደ ደረቷ አስጠግታ ፊቷን በፊቱ ላይ አድርጋ የመረረ ልቅሶ አለቀሰች። ልጇ ወዳጇ እናቴ ሆይ አታልቅሺ፣ ከዕለተ ዓርብ አስቀድሞ ቀስፈስም አላት። ከቶች አንዱ ታችን ስታለቅስ አይቶ ሆናው ተናወጥ ተጸቅሶ በሐዘኗ ብዛት በእንባዋ መፍስ የዘረፉትን ሁሉ እንዲመልሱላቸው ፈልጓል። ሌላው ግን በጭካኔው ጸንቷል። ደጉ ሽፍታ ይሄ ብላቴና የንጉሥ ልጅ ይመስላል፣ እንደሱም ያለ ብላቴና የሚያጥለውም የዚህ ሕፃን ራቁን መቆም ውስጤን አቆታል። እነዚህ መንገደኞች ከረፍንባቸውን መዘርለው ሌላው ልሳ የሚስማማ ሽፍት የዘረፉት የሚካፈሉት አነብ ተራ ደግሞ ቃኙ ሽፍት ነበር። ስለዚህ ከቤተ ጀምሮ እዚህ ድረስ የቀማነውን አልፈውም ሌሊት የዘረፍነውን ሰድ ንጉሥ ብላቴና ከሰው ሁሉ ይልቅ ራቁቱን መቆሙ አስጨንቆኛል እያለ እንዲመልሱ ለመነው። ልቦናውን ለርኅራኄ ያነሳው ሽፍታ ፈንታውን ለአንደኛው ሰጥቶ የዘረፉትን መለሱላቸው። እንደውም ሌሎች ሽፍቶች እንዳይተናኮሏቸው ብዙ መንገድ ሊሸኟቸው ከመቤታችን ላይ ደጉ ሽፍታ ጌታን ተቀበለ። ሰይፉን እየተመረኮዘ ጌታን ታቅፎ ስደተኞችን ይሸኟቸው ጀመር። ጥቂት እንደተጓዙ ደጉ ሽፍታ የተመረኮዘው ሰይፍ ተሰበረበት። በጎ ብሠራ ሰይፌን ሰበርክብኝ ብሎ አዘነ። ጌታ የተሰበረብህን ሰይፍ አምጣ ብሎት ሰብስቦ ቢያቀርብለት እንደነበር አድርጎ ሰጥቶታል። ይሄ ደግ ሽፍታ በጌታ ሥራ ተደንቆ ይሄ ብላቴና ከደቂቀ ነቢያት ወገን ነው አለ። የተናገረውን አላወቀውም። ጌታም አንተ አዳምን ቀድመህ ገነት ትገባለህ አለው። በሁለቱ ንግግር ሊዘብት የፈለገ ክፉ ሽፍታ ከደቂቀ ነቢያት ወገን ቢሆን አይደለም አንተ ወንበዴውን ገነት ትገባለህ ማለቱ ብሎ ተሳለቀ። ጌታ ይህን ደግ ወንበዴ ባረከው። ብዙ መንገድ ከሸኟቸው በኋላ ተለያዩ። ለእናቱ ለእመቤታችን ለድንግል ማርያም ስለ እነዚህ ሁለት ሽፍቶች ፍጻሜ ነገራት። በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል። በዕፀ መስቀል ላይ በቀኝ ተሰቅሎ የሚያምንብኝ በልቡ ምሕረት ያለ ቸር የሚሆን ይሄ ሽፍታ የአባቴ ፋንታ ነው፣ ከልጆቹና ከአዳም ቀድሞ ገነት ይገባል አላት።
ይሄ ደግ ሽፍታ ግብፃዊ ሲሆን ጥጦስ ይባላል። ጓደኛው ደግሞ ዕብራዊ ነው። ስሙ ዳክርስ ይባላል። እኒህ ሁለት ሽፍቶች ጌታ በቀራንዮ አደባባይ ስለኛ ሲል ከወንበዴዎች ጋር ተቆጥሮ በተሰቀለ ጊዜ ጥጦስ ወይንም ፈያታዊ ዘየማን በቀኝ ዳክርስ ወይንም ፈያታዊ ዘጸጋም በግራ ተሰቀሉ። ይሄ የደግነት ሥራው በሽፍትነት ወራቱ ለጌታ ያደረገው በጎ ተግባር ተከትሎት ከጌታ ጋር በተሰቀለ ጊዜ የጌታን አምላክነት ለመግለጽ ተአምራት ሲታይ፣ ፀሐይ ብርሃኗን ስትከለክል፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈረካከሱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላይተ ምኵራብ ሲቀደድ፣ እኒህ 7ቱ ተአምራት ሲደረጉ አይቶ በእርሱ የደረሰው ስቅላት በሥራው እንደሆነ በጌታ የደረሰ ግን ያለ በደሉ እንደሆነ ተረድቶ የጌታን ንጽሕና በገለጸ ጊዜ ዓይኑን ወደ ሰማይ ቢያቀና መድኃኔ ዓለምን በሰማይ በጌትነቱ ተመለከተው። በዚህ ሰዓት ነበር አዳምን ቀድሞ ገነት ሊያገባው የሚያስችል ልመና ያቀረበው። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት እንዲገባ የደም ማኅተም ሰጠው። አዳምን ቀድሞ ገነት ገባ። ስደቱ መጨረሻ አልነበረውም። ሌላ ጉዞ ተጀመረ። ድካም፣ እንግልት፣ ስቃይ። ጌታ በፈጣን ደመና ሆኖ ወደ ግብፅ ይወርዳል ብሎ ነቢዩ ኢሳይያስ በትንቢቱ እንደተናገረ ነቢዩም ዕንባቆምም በዚያው መንገድ ኢትዮጵያ መግባታቸውን ተናግሯል። ከጥንት የታሰበ መንገድ አየው፣ ኢትዮጵያና አውራጃዎቿ አይደንግጡ። እመቤታችን በደመና ተጭና ግብፅን አቋርጣ ወደ ኢትዮጵያ መጣች። ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከች። የጌታ ስደት ከግብፅ አምልኮተ ጣዖተ ላህምን ያጠፋ ሲሆን ለኢትዮጵያ ደግሞ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገረችበትን ትንቢተ ነቢያትን ከስብከተ ሐዋርያት አጣምራ ያመነችበትን የሃይማኖት በር የከፈተላት ነበር። እመቤታችን ቅድስት ድንግል ማርያም ልጇን በቅፏ ይዛ አክሱምን፣ ደብረ ዳሞን፣ ዋልድባን፣ ጣናን፣ ምሳለ ማርያምን፣ ምሁር ኢየሱስን፣ ሌሎችንም ቦታዎች ቀድሳለች። በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከልጇ ሀገራችን ኢትዮጵያን በርስትነት ሕዝቧን ቤት አስራት በቃል ኪዳን ተቀብላለች ይላል። ሀገራችን ኢትዮጵያ የእናታችን የቅድስት ድንግል ማርያም የአገር ናት። ከ6 ወር የመከራ ስደት በኋላ የእግዚአብሔር መልአክ ለእመቤታችን ጠባቂ ለአረጋዊ ዮሴፍ ተናገረው። የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመለስ። አዎን መከራ ስደቱ ይበቃታል፣ ትመለስ። ወደ አባቷ ወደ ዳዊት ቤት ትመለስ። ስቃይ፣ እንግልቱ፣ ረሃብ፣ ጥም ሁሉ ይበቃል። ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ፣ 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 ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል፣ ቅድስት አገር ይሻልሻል እንበላት። ተመለሺ፣ ተመለሺ። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ቁስቋም እየተባለ በሚጠራው በግብፅ በሚገኘው ገዳም ለጥቂት ጊዜ ረፍት አድርጋለች። በዚህ ቦታ ላይ በኋላ ዘመን የእስክንድሪያው ሊቀ ጳጳስ ቅዱስ ቴዎፍሎስ በስሟ ቤተ ክርስቲያንን ሰርቶባታል። ያቺ ቤተ ክርስቲያን ዛሬ ድረስ ትቀደሳለች። ቤተ ክርስቲያናችን ዛሬም የአበባ ወራት የአዲስ ሕይወት ተስፋ በሆነ በወርሃ ጽጌ በጽጌያት የምትመሰለውን እናት በሌሊት ዝማሬ ታወድሳታለች። በጽጌ ማህሌት አባቶች አብረዋት ግብፅ ይወርዳሉ፣ በስደቷ ይሰደዳሉ። ከመስከረም ማለቂያ ሙሉውን ብርዳማ ጥቅምትን ጨምሮ እስከ ኅዳር ጅማሬ ሌሊቱን ባደመቀው የከዋክብት የጨረቃ ብርሃን በከበሮና በጸናጽል ያማረ ድምፅ በንፋስ እየታዘዘ ወድቆ እንደሚነሳ የባህር ቄጤማ በመሰለ የመቋሚያ ዝማሜ በኅብረት ዝማሪያቸው ዛሬም በማህሌታቸው
ከእመቤታችን ጋር ስደት ይነሳሉ። በመዝሙራቸው ከመላእክት ጋር ግብፅን አቋርጠው በረሃውን ተጉዘው ውሃ ጥም ስቃይ እንግልቷን አስታውሰው ዛሬም አባቶች የስደተኛዋን እናት መከራና ሐዘን ይጋራሉ። ሁሉም ሰው በተኛበት ሌሊት የሥጋ ድካም ባየለበት ሰዓት በካህናቱ የጽጌያት ዝማሬ የእናታችን ስደት ይዘከራል። ስለምን? ዛሬም ከልቦናቸው ያሳደዷታሉና። ዘንዶው በሴቲቱ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን ከዘራው የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ እንዳለ ባለራዩ ቅዱስ ዮሐንስ። በባሕር አሸዋ የተመሰለ የመናፍቃን ልቦና ዛሬም እመቤታችንን አሳዷታል። ብዙዎች ከልባቸው አስወጥተዋታል። ዘንዶው ዲያብሎስ ዛሬም ከዘሯ የቀሩትን ምዕመናንን ይዋጋል። ያለ እርሷ መዳን፣ ያለ እርሷ ተስፋ ሕይወት የለምና። ተመለሺ፣ 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 ወደ ልቦናቸው ተመለሺ። ክፋት በደላቸውን አትመልከቺ። ተመለሺ፣ ወደ ወገኖቻችን ልብ ተመለሺ። ባንደበታችን ወደንሽ በበደላችን ጠፍተናልና ወደ እኛም ተመለሺ። ልቦናችን የግብፅን አሸዋ ሆኗልና ታድኝን ዘንድ ወደ ልቦናችን ተመለሺ እንበላት። ተመለሺ፣ ተመለሺ፣ በአስራት ምድርሽ በኢትዮጵያ ላይ ለፊ፣ እንደ ቀድሞ ከልጅሽ ጋር ባርኪ። ተመለሺ፣ ደብረ ቁስቋም ላይ እረፊ። ተመለሺ፣ ሱላማጢስ ተመለሺ፣ ሰላማዊት ተመለሺ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።